ችግር ደርሶባት ነው እንዲህ ምናምን ታዳምጥ ነበር። የደስታ እንባ ነው የሰማኸው? የደስታ እንባ ነው። ይመቻት። እኔ እንደዚህ አይነት እኔ እንትን የለብኝ ችግር የለብኝ። የሚመቸው ወደሚመቸው በቃ አንተስ ቀንህ መቼ ነው? እኔ እንደ እኔ የተመቸ ህይወት ውስጥ ያለው ሰው ነኝ። እኔ እኮ እግዚአብሔርን አምኜ የምኖር እመቤቴን አምኜ የምኖር የእመቤቴ አማላጅነት ሁሌ የሚሰራልኝ ሰው ነኝ። እኔ ሌላ ቦታ ምን ብዬ እሄዳለሁ ስታስብ? ሰዓት ታጣ ምናምን እኮ ነው ሌላ ቦታ ማርያም ትደርስልኛለች ብለህ ታምናለህ? በደንብ ማለት ትደርስልኛለች ሳይሆን ደርሳልኛለች ሺህ ጊዜ ብዙ ጊዜ። ማስረጃ ስጠን ከእግዚአብሔር ቃል። አሁን ማርያም ለሰው እንደምትደርስ ለእኔ የደረሰልኝን ነው የምነግርህ። ከእግዚአብሔር ቃል ማስረጃ ስጠን። መጽሐፍ ቅዱስ ምናምን ጥቀስ ልትለኝ ከሆነ እኔ እሱ ጋር ሳይሆን እኔ የደረሰልኝን ነው የማውቀው። እኔ ከእግዚአብሔር ቃል የለህም ማስረጃ? አማልጅኝ። ከእግዚአብሔር ቃል ማስረጃ የለህም? ኖ የእግዚአብሔር ቃልማ ጻድቃንና ጻድቃኖች ወደ ጌታችን እንደሚያማልዱ ምናምን የሚለው እኔ ዲቴይል ገብቼ ይህን ብሪፍ ማድረግ እንትን አልልም፣ ግን እንደዛ እንደሆነ አውቃለሁ። ከቃሉ ማስረጃ አለ ሮያሌ እኮ ማስረጃውን ይህን ብዬ ጠቅሽ ልነግርህ አልችልም። የለም። ለዚህ ነው አሁን ያለህበት ህይወት፣ ለዚህ ነው ያለ ማስረጃ ያለ እግዚአብሔር ቃል የምትኖር አይደለም። እኔ ያለሁበት ህይወት ሳይሆን እኔ ለምሳሌ አሁን ምን እያወራሁ ነው? እኔ አሁን ያለሁበት ማለት ነው። ሮያል እንደው በቃ ከደከመ ተኛ። የት ነው የምደክመው? ገና ስራ ላይ እኮ አይደለሁም እኮ። ከደከመ ተኛ። ስታወራ ምን እያወራ እንዳለ እንኳን አታውቀውም እኮ። የጠየቀ ምንድን ነው እንደው እያወራህለት ያለው? አይ ኖ እኔ የምላችሁ በቃ ማለት እንደዚህ ሰው እንደዚህ ሲሆን ምንም አይመስለኝም። አሁን ልጅ ጥሩ ነው። እኛ እኮ ስለ እሷ እኮ አስተያየት እኮ አልጠየቅንም። አንተ ወደዚህ ህይወት እኛ ወደምንነግርህ እውነት ወደዚህ ህይወት መቼ ነው የምትመጣው? የአንተ ቀን መቼ ነው አለ ወንድምነት። ኦኬ ወይ አልፈልግም። እኔማ ባለፈው ነግሬ የለ እንዴ እኔ ያለሁበት እምነት መች ጎዳኝ? ክርስቶስንስ መች አጣሁበት ብዬ ባለፈው አላልኩም? ክርስቶስን አግኝተዋል? እኔ እኮ በነገራችን ላይ ክርስቶስን አግኝተዋል ወይ? ከክርስቶስ ውጭ ህይወት አለ እንዴ? እኔ እኮ ግርም የሚለው የጠየቅኩ ክርስቶስን አግኝተዋል ወይ? ክርስቶስ ከሌለ እንዴት ይኖራል? ክርስቶስ ኃጢአተኛው ማለት ክርስቶስ የሰጠህ ነገር አለ? አዎ ደስታ ምን ሰጥተዋል? ተስፋ ሰጥቶኛል። ምን አይነት ተስፋ? ዓለም ላይ ሆኜ አስቸገርኩት ነው። ገባ? አስቸግረዋል። ቆይ ምን አይነት ህይወት ነው የሰማን? ምን አይነት ተስፋ ነው የሰጠህ? በቃ ተስፋ ሰጥቶኛል ማለት ነው እኮ። ምን አይነት ተስፋ? ተስፋ ነው ወደፊት እሱን በማመኔ የእሱን ትእዛዛት ጠብቄ እንድኖር ወደፊት ቀስ እያልኩ እንደምደርስበት ተስፋ አለኝ። ምክንያቱም እኔ አሁን ደካማ ተስፋ ሰጠኝ ብለህ ካልክ በኋላ ተስፋ አለኝ ደግሞ ትላለህ። ምን አይነት ተስፋ ነው የሰጠህ? ያው በቃ እኔ ክርስቶስን ለእኔ ብሎ እንደሞተልኝ ማመኔ ነዋ ተስፋዬ። እሺ እሱ ስለአንተ ብሎ ሞተልህ። በመሞቱ ምን አገኘህ አንተ? ህይወት ነዋ። ሌላ ምን አገኛል? ምን አይነት ህይወት? ህይወት በቃ አሁን የሞት ያንን ኃጢአት ህይወት እኮ ምን አይነት ህይወት ነው የተሰጠህ? ያንን ከኃጢአታችን ህይወት ኃጢአታችንን ሽሮ ህይወት ሰጠን። ኃጢአት ተሽሯል አንተ? አዎ። ስለዚህ አሁን ኃጢአተኛ አይደለህም። በምሰራው ኃጢአትማ ኃጢአተኛ ነኝ። ለምንድነው ኃጢአት የምትሰራው? ኃጢአትማ በደንብ አድርጌ ነው የምሰራው። ለምንድነው የምትሰራው? በፓኬጅ ነው ኃጢአት የምሰራው። በፓኬጅ ክርስቶስ ነው ስራ ብሎ የላከህ? አይደለም። ታዲያ የክርስቶስ ልጅ ሆነህ እንዴት ነው ኃጢአትን የምትሰራው? ኤርሚያስ ሮያልዬ የክርስቶስ ልጅ ሆነህ እንዴት ነው በፓኬጅ ኃጢአትን የምትሰራው? ኃጢአትን በፓኬጅ መስራትህን በድፍረት ታወራዋለህ፣ በክርስቶስ መሆንህን ግን በድፍረት አታወራው። አይደለማ እንደዚህ ውሸት መናገር ደስ አይለኝም አሉት እኮ። ስለዚህ በፓኬጅ ኃጢአትን ትሰራለህ። የክርስቶስ መሆንህ ምንድነው ያገኘኸው ቤኔፊት? ህይወት አልከኝ። ምን አይነት ህይወት ነው የሰጠህ? አሁን ምን አለ መሰለህ ክርስቶስ ተስፋ መሀሪ ነው። እኔ ንስሐ ወደፊት ከገባው
ህይወቴ እንደሚስተካከል አውቀዋለሁ። አሁን ገባህ ያለሁበት የእግዚአብሔር ዓለም ልጅ አይደል እንዴ? ህይወት እኮ ሰጠኝ አልከኝ። ህይወት ሲሰጥ ህይወት አልተስተካከለም እንዴ? አው የሰጠኝን ህይወት አስተካክለ መያዝ ነበርብኛ። እንደ አላስከው ወገኖች አላስከው አልያዝኩም ነበር። አዎ ማለት ስላልያዝከው ጥለኸዋል ማለት ነው። ያኔ ኖ የተሰጠህን ህይወት መጣል ሳይሆን አሁን ለምሳሌ የሰጠኝን ህይወት በቃ እሱን አምኜ በሱ መንገድ መሄድ ሲገባኝ ግን ዝም ብሎ ዓለም ላይ ያታለለኝ ብዙ ነገሮች ያታለሉኝ። ያው ዓለም ላይ ነኝ አሁንም ቢሆን ማለት ነው። ስለዚህ አሁን በዚህ ሰዓት ላይ ጌታ ይበለውና ብትሞት የት ነው የምትገባው? እኔ ምን አላውቀውም። እኔ ምን አውቃለሁ? በኃጢአት ነው አይደል? አሁን ያለው በፓኬጅ ኃጢአት እየሰራ ነው ነገሮቹን እንዴት ነው የምታደርግ? በፓኬጅ ምልህ እኮ ሰው ነኝ እኮ በፓኬጅ ነው የምሰራው እያለ አለ። ብዙ ነው ኃጢአት የምሰራው እያልክ ነው። ኃጢአት የሚሰራ ሰው የት ነው የሚገባው ቢሞት? እኔ ዓለም ቆይ ላይ ነኝ። ኃጢአት የሚሰራ ሰው በዓለም ላይ ነው ያለው፣ ግን ኃጢአት የሚሰራ ሰው የት ነው የሚገባው? ሲኦል ወይስ ገነት? ሲኦል ነው የሚገባው። በቃ ስለዚህ አሁን አንተ ብትሞት በዚህ ሰዓት የት ነው የምትገባው? ይሁን ሲኦልም ብገባ ምንም አይመስለኝ። ኦኬ ምንም አይመስልህም። ኦኬ ምክንያቱም መግባት ትፈልጋለህ ማለት ነው ሲኦል። ንስሐ እንደምገባ ስለማውቀው ግን እንደ አላውቅም። አሁን እኮ ነው ያልኩ። አሁን ማለት አሁን እያወራንበት ባለው አሁን አንተ ባለበት ሰዓት አቆጣጠር እኔም ባለሁበት ሰዓት አቆጣጠር ማለት ነው። አሁን ብትሞት የሰው ህይወት የቱ ጋር እንደሚያበቃ አንታውቅም። ስለዚህ ሲኦል እንደውም እዛ በበረዶ ሁሉ ይጠጣል የሚባል ነገር ኢንፎርሜሽን እየተሰማ ነው። ቆነጃጅቱ ሴቱ ሁሉ አለ የሚባል ነገርም እየተሰማ ነው በሲኦል ላይ ማለት ነው። ስለዚህ አሁን አንተ ምንም አይመስለኝም ብለህ ስትል ሲኦል ብገባ ምንም አይመስለኝም ብለህ ስትል እሱ ጀነት የሙስሊሞቹ ጀነት ነው ሴቶች ምናምን ኖ አይደለም። ስለዚህ አሁን ሲኦል ብገባ ምንም አይመስለኝም ብለህ ስትል ብዙ የሚያስጨንቅህ ነገር አይደለም ማለት ነው። ወደ ሲኦል ብትሄድ አይደለም። እኔ መሐሪ አምላክ አለኝ ይምረኛል። እኔ ምን ስትሆን ነው የሚምርህ? እንደሱ ትእዛዝን አለመኖሬን ያውቅ። ምን ስትሆን ነው የሚምርህ? ንስሐ እገባለሁ። ማረኝ ሳትለው ይምርሃል እንዴ? ያስፈልጋል። ማረኝ ማለትማ ያስፈልጋል እኮ። ማረኝ አትልም። አሁን አንተ ያለበት ቦታ ላይ እኮ ማረኝ እያልክ አይደለም። አዎ ገና ነው ጊዜ። ሮያል እኔ በህይወት አትቀልድ ብራዘር። ኖ እውነቱን የምነግርህ ለሰማይ የፈለግከውም እንድታወራ ደቂቃውን እሰጥሃለሁ። ሰውነህ፣ ወጣት ሰውነህ፣ ታስተውላለህ። እንዳልኩ የተማርክነ ሀገር መምራት የሚችል እውቀት፣ ቤተሰብ መምራት የሚችል እውቀት አለህ። ክፉ ደጉን ታውቃለህ። በህይወት ላይ ግን አትቀልድ። እኔ ማን ነኝ? ለምንድነው እዚህ ምድር ላይ የምኖረው? ለምን ዓላማ ነው ወደዚህ ምድር የመጣሁትኝ? ሰሬ ፈጣሪ ማን ነው? እሱስ ምን ብሎ አስተምሮኛል? ምን ብሎ አዞኛል? በጎዳናው እየተመላለስኩ ነው ወይ? እውነት ህይወቴ እግዚአብሔር እንደ ስም የሚያሰኝበት ህይወት እየተጓዝኩ ነው ወይ? እና በሞት አሁን የት ነው የምገባው? መጨረሻ የት ነው የሚሆነው? እጣ ክፍል የት ነው የሚሆነው ብሎ የሚለውን ቆም ብለህ ምናልባትም ትጠጣ ከሆነ በማትጠጣበት ሰዓት ላይ፣ ጥቅምም ከሆነ በማትቀምስበት ሰዓት ላይ፣ ከሰዎችም ጋር ሳትጣላ በንጹህ በቃ ሰላም የራስህን ሰላም በሚጠብቅበት ቦታ ላይ ሆነ አንተ ብቻ አይደለም ሌሎችም ሁሉ ቁጭ ብላችሁ ቢያንስ ለ10 ደቂቃ እስቲ ከራሳችሁ ጋር ተነጋገሩ። ስትነጋገሩ እኔ ማን ነኝ ብሎ የሚለውን ነገር ጠይቁ። እንደ ኤርሚያስ ሰው መሆናችን እያወቅን ለምንድነው እኔ ማን ነኝ ብለህ ራሳችን እንድንጠይቅ የምታደርገን ብለህ አትበለኝ። እኔ ማን ነኝ? ኦኬ ሮያል የሚባል ወንድም እዚህ ዓለም ላይ ያልነበረበት ጊዜ ነበር። ኤርሚያስ የሚባለው ሰው እዚህ ማወራችሁ ከዛሬ 47 ዓመት በፊት እዚህ ፕላኔት ላይ አልነበርኩም። ከፊት ለፊቴም ደግሞ የማልኖርበት ዘመን ደግሞ ፊት ለፊቴ ላይ አለ። እኔም ብቻ ሳልሆን አንተም፣ አንቺም፣ እኛም አጠቃላይ ይሄ ትውልድ አሁን እዚህ የምናወራ 721 ትውልድ ገባ ቢል እንደው የ10 ዓመት ልጅ እንኳን የለም መካከላችን። እንደ በጣም ረዘመ ተብሎ ይባል ከዛሬ 100 ዓመት በኋላ ይሄ ትውልድ እዚህ አይገኝም። የአንዳንዶቻችን አናሳ፣ የአንዳንዶቻችን ግማሹ ላይ ሄዳ፣ የአንዳንዶቻችሁ ገና ግማሹ ላይ አልደረሰም፣ የአንዳንዶቹ ደግሞ ጠጋ ብሎ ከግማሽም በላይ አልፏል። ብቻ ምን አልፋ እዚህ ጋር አሁን 715 ሰው ይሰማል አይደል? የዛሬ 100 ዓመት ላይ እንደው 100 ዓመቱን እግዚአብሔር ጨምሮልን ባለን ላይ ይዘኑ የጌታ ምሕረት ሆኖ 100 ዓመት ከዛሬ 100 ዓመት በኋላ ይሄ ትውልድ አታገኘው። ከመቃብር በታች ነን። ነፍሳችን በእግዚአብሔር ገነት። ያመን በክርስቶስ ኢየሱስ፣ ያላመንክ ደግሞ በእሳት ባህር ወደምትጣሉበት ትሄዳላችሁ ማለት ነው። ስለዚህ ያልነበርንበት ዘመን ነበረ ከፊት ለፊታችን፣ ማነው ከኋላችን። ሮያል እድሜው ግፋ ቢል አልጠይኩትም 36 ቢሆን ከዛሬ 36 ዓመት በፊት ሮያል የሚባል ሰው እዚህ ምድር ላይ አሜሪካ ቢፈለግ እንግሊዝ ቢፈለግ ኢትዮጵያ ቢፈለግ ቻይና ውስጥ ቢፈለግ የለም።
ኤርሚያስ የሚባል ሰው አልነበርኩም። ዳኒ የሚባል ሰው አልነበረም። ዳጊ የሚባል ሰው አልነበረም። እንደ የእድሜያችን ቁጥር ብንቆጥር ማለት ነው። ያልነበርንበት ዘመን ነበረ ከበስተኋላችን ሳንወለድ በፊት። የማንኖርበትም ዘመን ደግሞ ከፊት ለፊታችን ላይ አለ። ሮያል አሁን ከዚህ በኋላ የማይኖርበት ዘመን አለ። ምን ያህል ዘመን እንደቀረው ማንም አያውቅም ከእግዚአብሔር ብቻ በቀር ማለት ነው። ራሱ ሮያል አያውቅም ምን ያህል ዘመን እንደቀረው። ኤርሚያስ አላውቅም ምን ያህል ዘመን እንደቀረኝ። ግን ወደዳችሁም ጠላችሁ የማንኖርበትም ዘመን ከፊት ለፊታችን ላይ አለ። እኔ እኮ አሁን የምልህ እኔ አሁን እምነቴ ተመችቶኛል። እኔ ለራሴ ስነግርህ ማለት ነው። እኔ በእምነቴ ቅሬታ የለኝም ወይ ደግሞ በምንድን የተመቸህ? እስኪ እምነትህ የተመቸህን እምነት እስኪ ንገረን። በምንድን የተመቸህ? እኔ አሁን እመቤቴን አማልጅኝ እመቤቴን ምናምን ብዬ ጠይቂያት እኔ አፍሬ አላውቅም። ብታምንም ደርሳለህ ታውቃለች ማለት ነው ሁል ጊዜ። ለዳንዬ እስኪ ልስጥ አውራ ከዳንዬ ጋር እኔ ውሃ ልጠጣ ስለሆነ ሮያልዬ ውሃ ልጠጣ ስለሆነ በእውነት ዳንዬ ደርሳልኛለች አፍሬባት አላውቅም ድረሽልኝ ብዬ እያለ ነው። ይህን ጥያቄ አንተ ነህ ይዘህ የመጣው እኔም ውሃ ልጠጣ ብዬ ነው። ዳኒ ያለ ወንድምነት አለው ወንድምነት እስቲ እንስማኛ። እንኮምኩሟ እሺ ለአንተ ቀልድ ነው የሚመስለው አልኩ። እንዳይመስለን አድርገህ ተነግረናል። አሁን ሮያልዬ እውነቴን ነው። አሁን ለምሳሌ ምን አድርጋለች? እስቲ ለምሳሌ እኔ ይህንን አድርጊልኝ ከፈጣሪ አማጅኝ ብዬ ነግሬያት አፍሬ አላውቅም። ብታምንም ባታምንም እኔ ነገሩ አመን ካላመንክ ምን ይመስላል የኔ ጉዳይ ነው። አማልዳለች። በጣም ተረት ነው የሚመስልህ አንተ። እሺ አማልዳለች። በምን አወክ እንዳማለደችን? ነገርኳት እያልኩ እኮ አንተ ነገርካት። እሷ ልጄ ሮያል ሆይ ከአምላክ ጋር አማልጅሃለሁ ብላ ነገረች። አንተ ለምሳሌ አሁን ፈጣሪ ላይ ጸሎት ታደርጋለህ አይደለ? ፈጣሪ እናንተ አምላክን እንደዚህ ብዬ እሺ ባልኩ ጊዜ ይኸውና በጸሎት ባረክልኝ ነገር ይህን ረዳው ይልሃል። አዎ በቃሉ ይነግረኛል። በቃሉ ውስጥ እኔ በቃሉ ውስጥ እንደሱ ይለኛል ጌታዬ እንደሚሰማኝ። ለምሳሌ አሁን እኔ ያልከውን ጥያቄ በእግዚአብሔር ቃል ላይ እንመለከተው። ጌታ በቃሉ እንደዚህ ይላል። ያው ማስረጃ ነው። የወንጌል አማኝ ነኝ፣ ማስረጃ አለኝ ስለምናገረው ስለማወራው ነገር ማለት ነው። በእግዚአብሔር ቃል ላይ ትነጋገራለህ ማለት ነው። አላሳየን ነው። ጌታ ሁሌ ያዋራናል። ክርስቲያኖች አይደለን? እግዚአብሔር ያዋራናል። ጸሎት እኮ ነው አይደል? በጸሎት ጠይቀው በጸሎት ይመልስልሃል አይነት ነገር ነው አይደል? ይሄው ወዳጅ እኛ ክርስቲያኖች አይደለን? እንደ ክርስቲያን ነው የምናወራው እና ይሄው የእግዚአብሔር ቃል እንደዚህ ይላል። ቆይ ግን አንድ ነገር ልጠይቅህ። ቆይ ሌላ ዲቴል ውስጥ ሳንገባ ቅድም ያልከኝ ነው። ከዛ አንተ ነህ ከዛ በኋላ የምታስረዳን። ያው አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል ይልና ስጋ ሁሉ ጸሎትን ወደምትሰማው ወደ አንተ ይመጣል ይላል። ማስረጃዬ ይኸው የምጸልየው ጸሎት ወደማቀርብለት ጌታ እንደሚሰማኝ አውቃለሁ። በቃሉ ስለነገረኝ ጸሎትን ወደምትሰማ ተብሏል። ጸሎትን የሚሰማ ማን ነው ማለት ነው? እግዚአብሔር ነው። ማርያም አይደለችም፣ ገብርኤል አይደለም፣ ወይ ሌሎች ቅዱሳን ጻድቃን አይደሉም ጸሎት የሚሰሙት። በዙፋኑ ላይ የተቀመጠ እኔ አሁን ስለአንተ አላወራሁም። ባይዘው እኮ እኔ አሁን ለጠየከኝ ጥያቄ የኔን መልስ ነው እየመለስኩልህ ያለሁት እኮ ሮያል አይደለም። እኔ ደግሞ ገብቶኛል እኮ አንተ አባባል። እኔ ደግሞ እኮ ገባህ ጥያቄውን? እሺ ከገባህ የኔ መልስ ከገባህ ወደ አንተ ልምጣ። አማልዳኛለች ብለኸኛል። ማርያም እንዳማለደች በምን አወክ ነው ጥያቄ። እኔ ይኸውልህ እንደዚህ አድርጊልኝ ብዬ ይህንን ነገር ከጌታዬ ከአምላኬ አማልጅኝ ብዬ ጠይቂያት ብታምንም ባታምንም እኮ ነው የምነግርህ ብያለሁ እኮ። ጥያቄ እንደዛ ብለሃታል። አሁን አማልዳ ያ ነገር መከናወኑን በምን አወክ? ጥያቄ እሱ ሲከናወን ነው
ሲሆን እኮ ማርያም ያ የተከናወነው ነገር በማርያም ምልጃ መሆኑን በምን አወቅ? ሲሆንልኝ በዕለተ ቀን 2 ጊዜ 3 ጊዜ አድርጋልኛለች። ባይገርም ኦኬ በዕለተ ቀኗ እሺ በቀኗ አትጻፍ ምን ብትጽፍበት ምን እንድንረዳዳ ነው። እሺ በዕለተ ቀኗ ላይ ችግር የለም። በቀኗ ላይ ስትናገር ማርያም አደረገችል። በዕለተ ቀኗ ዕለተ ቀኗ መቼ ነው? አዎ እንደዚህ አይነት ነገር አይመቸኝም። ይኸውልህ መቼ ነው ዕለተ ቀኗ? ኖ መቼም ይሁን መቼ ነው ዕለተ ቀኗ? ሁል ጊዜ እኔ ጸሎት አድርጌ ነው። መቼ ነው በዕለተ ቀኗ? 21 ማለት ነው? 16 ማለት ነው? መቼ ነው? ለምን አይ ጽፈዋለሁ ወዳጄ ሮያሪ እንድንረዳ ነው። አየህ ለምሳሌ አዳምጠኝ። አማልጅኝ ብዬ ከተሳካልኝ ከኔ ይበልጥ የሚያውቅልኛል መቼ? አሁን እሱ ደረስን እኮ አሁን ልናወራ ነው እሱን መቼ። አሁን ለምሳሌ ይሄን ነገር ወይ ከበደኝን ነገር እመቤቴ ከፈጣሪ አማልጅኝ ብዬ ከተሳካልኝ አንተ አልተሳካልህም ልትለኝ አላልኩም። ምን አሁን ልናወራ እኮ ነው። አሁን ስለ መሳካቱ አለም እያወራን ያለ ነው። ያሳካችው ማርያም ስለመሆኗ ነው እያወራን ያለ ነው። ያሳካችው እኮ አሁን እሱን ነው። አሁን የምታይ ስትጠይቃት ማርያም ሰምታ ነገሩ መሳካቱን በምንድን ነው ያወከው? ሲደርስልኝ። ኦኬ ነገሩ ሲከናወን እሺ ሲከናወን ማርያም እንዳከናወነችው ገባ። አማለደች። በቃ ፈጣሪ ነው የሚያከናውነው። ኦኬ ሶ አሁን ማርያም ኦኬ ፈጣሪ ነው የሚያከናውነው። ታዲያ ሁሉን ነገር የሚያደርገው ሰው ማርያም ነች እንዴ የምታደርገው? ታዲያ እሺ ሰው ስለዚህ አሁን የማርያም ስራ ምንድን ነው? ማማለድ። ኦኬ ማርያም ስራዋ ምንድን ነው? ያንተን ጸሎት ለማን መድረስ? ያንተን ጸሎት ለማን ማድረስ? ለአምላኳ። ስለዚህ የማርያም ስራ ጸሎት ማመላለስ ነው ማለት ነው። እሺ ማመላለስ ምናምን አማርኛው እንደዚህ አይደት ተውና፣ ግን እኔ ሌላ ምን አለ? ከጸሎት ማመላለስ ውጪ እዚህ ውስጥ የማርያም ድርሻ አለ? የለም። ሶ ጸሎት የማርያም ስራ ጸሎትን ማመላለስ ነው። ኦኬ እሺ ፈጣሪ ማርያም የምታመላለሰውን ጸሎት ከዛ ውጪ አንተን አይሰማህም? አይሰማኝም። ኦኬ ሶ ያለ ማርያም በኃጢአት በጣም ኃጢአት የበዛብኝ ሰው ከሆንኩ አይሰማኝም። እሺ አይሰማኝም። ማንም አይሰማ? ፈጣሪ ጻፍ ሙሉ አንድ ጻፍ። እሺ ሮያሌ ፈጣሪ አይሰማህም። ማርያም ግን ኃጢአተኛን ትሰማለች አይደል? ኖ እኔው ላዳምጥ። እንደዛ ነገሮችን አታዙ። እኔ አይሰማኝም የምልህ እኔ ኃጢአቴ ከበዛ እኔ ኃጢአቴ የበዛ ሰው ነኝና እመቤቴ ይቅር አስበኝ እኮ ይቅር አስበኝ። አሁን ጥያቄን ስማኝ። ማርያም ኃጢአተኛን ትሰማለች ወይስ አትሰማም? ይቅርታ አስበኝ ነው እኮ ሌላ ነገር እኔ አሁን ምንድነው አሁን ጥያቄ ማርያም ኃጢአተኛን ትሰማለች ወይስ አትሰማም? ይሄኛ ፈጣሪያችንም ኃጢአተኛን ይሰማል እኮ፣ ግን እኛ እሱን ስለምናከብረው። ኦኬ ቆይ አንዴ። እሺ ቅድም ረስተው ከሆነ የመጽሐፍ ጥቅሙ ይሄ ነው። ፈጣሪ አይሰማኝም ብለኸኛል። ኖ ይሰማኛል። ከሱ ሌላ ማን ይሰማኛል? ሶ ሐሳብን ቀየርክ? ኖ ሐሳብን መቀየር ሳይሆን አይሰማኝም የምልህ እሱ እኔ ኃጢአቴ በጣም ከከበደ ፈጣሪን በእመቤቴን አማልጅኝ እላለሁ እንጂ ከሱ ወዲያ እኔ አሁን የጠየኩ ጥያቄ ፈጣሪ አምላክ ኃጢአተኛና በደለኛ ሆነ ስትጠይቀው ይሰማል ወይስ አይሰማም? ይሰማኛል። ኦኬ ሶ አይሰማኝም ያልከኝን ልሰርዘው ማለት ነው። ሰርዘው እንዴ? ይሰማኛል እንጂ ለምንድን ነው? እሺ ስለዚህ ፈጣሪ ይሰማል። እሺ ሶ ኃጢአተኛ ሆነ ቅድም አንተ የጨነቀህንና ግራ የገባህን ነገር ለማርያም ስታወራ ማለት ነው። ፈጣሪ ስላልሰማህ ነው ለማርያም የነገርከው? ምን አልከኝ? ለማርያም የነገርከው ፈጣሪ ስላልሰማህ ነው?
ኖ እኔ አማልጅኝ አንድ ህብረት ነና ገባ። እኔ የፈለግከው ህብረቱን ለፈጣሪ ያልነገርከው ለማርያም የነገርከው ፈጣሪ ስለማይሰማህ ነው ወይ? ይሰማኛል፣ ግን ፈጣሪ እኔ አማልጅኝ ይላል። ምክንያቱም ፈጣሪ የእናቱን ምልጃ ይሰማል የሚል እንትን እሱ አለኝ። ስለማይሰማህ እሱ አይሰማህም ማለት ነው። ይሰማኛል አለ ልጁ አይደለሁ እንዴ? ኦኬ ልጁ ነህ፣ ይሰማሃል። ልጁ ሆነ እየሰማህ ለምንድን ነው ወደ ማርያም የሄድከው ነው ጥያቄ። ታማልደኛለች እናቱ ነች እኮ ይኸውልህ አሁን ጥያቄው እየሰማክ ሊመልስልህ ሬዲ ሆኖ እያለ ለምንድን ነው ወደ ማርያም የሄድከው? ምልጃ ጸድቃንና ለምሳሌ መላእክቶች ምናምን ተራዳይነት አለ። ለምሳሌ አንተ አንድ ሰው አንድ ነገር ጠይቀው ወይም ለመጠየቅ ብትፈራ በሰው እንደምትልከው እኔ ደግሞ ኃጢአቴ ቢያስፈራኝ እሷን አማልጅኝ እላለሁ። ስለፈራክ ነው። አየህ አሁን ምክንያት አንተ ሄድከው ኃጢአተኛ ስለሆንክ፣ ይኸው ኃጢአተኛ ስለሆንክ ትፈራለህ ማለት ነው። ፈጣሪን አማልጅኝ እመቤቴ ወይ እባክሽን ከልጅሽ አማልጅኝ ትላለህ። እሺ ጥሩ። ስለዚህ አሁን ኃጢአተኛ ስለሆንክ ነው ማለት ነው ወደ ማርያም የምትሄደው። በነገራችን ላይ ሁላችንም ኃጢአት ሰርተናል ምድር ላይ ያለ ሰዎች። ልክ ነው። አሁን እኔ የጠየኩህ አንተ ኃጢአተኛ ስለሆንክ ነው ወደ ማርያም የምትሄደው። ኃጢአተኝነት ብቻ ሳይሆን ሰው ልጅ ደካማ ስለሆነ እግዚአብሔር አምላክን እንደዚህ አድርግልኝ እንደዚህ እመቤቴ ወይ አማልጅን ብለን እንጠይቃለን፣ ልጅዋን እንጠይቃለን። አሁን ጥያቄው ወዳጄ እኔ አሁን የጠየኩህ ኃጢአተኛና ደካማ ስለሆንክ ነው ወደ ማርያም የሄድከው አይደል? አንድ ፖይንት ልንገር ሮያል ለቃልህ ታማኝ ይሁን፣ ካልሆነ አይደለም ብለህ ነው የምትሄደው። እሺ ስለዚህ ኃጢአተኛና በደለኛ ስለሆንክ ደካማ ስለሆንክ ነው ወደ ማርያም የሄድከው ወይ? እኔ ደካማ ነኝ፣ ስለዚህ እመቤቴ አማልጅኝ ከፈጣሪ ይላታሉ። ኦኬ በጣም ጥሩ። ስለዚህ ኃጢአተኛና ደካማ ስለሆንክ ማርያምን አማልጅኝ ትላታለህ አይደል? አዎ ስንት ነገርኩ። በጣም ጥሩ። አሁን ሰው ኃጢአተኛና ደካማ ሲሆን ማርያምን አማልጅኝ የሚልበትን ማስረጃ ስጠኝ ከእግዚአብሔር ቃል። ቅዱሳን ያማልዳሉ የሚል አለ መጽሐፍ ቅዱስ ላይ። ማስረጃ ስጠኝ፣ ደስ ያለህን ጥቅስ አንተ። እኔ አሁን ማስረጃ መስጠት አልችልም፣ ምክንያቱም ችግር ኖ አዳምጠኝ። እኔ አለ ቦታውን አውቀዋለሁ፣ ግን ቅዱሳን እንደሚያማልዱ አውቃለሁ። ግን ምንድን ነው መሰለህ እኔ አንድ ውስጤን ያመነውን እዚህ ጋር ቆመን ነው የምናወራው። አንዴ ገብቶኛል። አልችልም። አሁን ለምሳሌ እንደዚህ አሁን አንተ የምትጽፈው ምናምን አሪፍ ነገር እኮ ነው። እንደዚህ አይነት ወሬ የሚጥመው በቃ አንተ አሁን በመንፈሳዊ ህይወት ውስጥ ያለ ሰው ሆነ ሌላ ደግሞ ሌላ መንፈሳዊ ውስጥ ያለ ኦርቶዶክስ ጋር ብትነጋገሩ ያምራል። ያም ጥቅስ ያወጣል፣ ይህም ጥቅስ ያወጣል ምናምን በቃ ሁለታችሁም ትነጋገራለን። እኔ ነግሬሃለሁ፣ እኔ በዓለም ውስጥ ያለው ሰው ነኝ ብያለሁ። ግን ምንም በእምነቴ አንድም ቀን ተጠራጥሬ የማላቅ ሰው ነኝ። በቃ ይገርመኛል ለራሴ እኮ አሁን ችግሩ ምን መሰለህ ሮያል፣ አየህ ሃይማኖት አለ። ሮያል ሃይማኖት አለ። ሃይማኖት ግን ከዓለማዊነት አላወጣም። ኖ እኔ ይኸውልህ ነገ ተነገ ወዲያም ልወጣ የምችልበት ህይወት ነው የምኖረው። አልወጣም፣ እስካሁን አልወጣም። እስካሁን ነው የምናወራው። አልወጣም። ምን መሰለህ አሁን የቀደሙ አለች እንደዚህ ምናምን አለች። አሁን ስለ አንተ አውራ። አሁን ልጅቷን ተዋትና አንተ ስለ ራስህ አውራ። አንተ ዓለማዊነትን አሁን ሃይማኖት አላወጣልህ ያለህ እምነት እኔ ጭራሽ አባሰበት እንጂ ጭራሽ አባሰበት። የእሱ ወንድምነት በእውነት ሪያልዬ ጭራሽ አባሰብህ እንጂ አሁን ያለህ የክርስትና ህይወት አሁን ያለህ ሃይማኖት ከዚህ ካለህበት ህይወት ውስጥ እንድትወጣ አላደረገህም። አሁን ብትጠጣ እውነት ብትጠጣ አሁን የምትጠጣ ሰው ብትሆን በዛ እየፈረድኩብህ አይደለም። ብትጠጣ አሁን እንድትጠጣ ምክንያት የሆነ አንዱም ሃይማኖትህ ነው። ምክንያቱም ሃይማኖትህ መጠጥን አይቃወምም፣ ይደግፋል እንጂ ከጳጳሳት ጀምሮ በሙሉ ውስኪ ያስወርደው የሚጠጡ ናቸው። የጽዋ ማህበር እየተዋልቋ ሮያል እናገራለሁ ስለማውቀው ማለት እንደምደማልናቀው እኔ ስለ ሃይማኖት ነው ብዬ የምልህ። አሁን ያለህበት ሃይማኖት ከአሁን ካለበት ብዙ ጊዜ
በዓለም ውስጥ ነኝ ያለሁት ዓለማዊ ነኝ ምናምን ብለህ ትላለህ። ጥሩ ነው እንደዛ ማመን። የት ቦታ ቆይ ብራዘር ሮያል ፕሊዝ እምነቴን አትንካ ምናምን ነገር የሚባል ነገር የለም። እምነትነቱ የእምነት ተቋምነቱ እዚህ ያለን ሁላችንም ከዛ ቤተክርስቲያን የመጣ ነው። ግን ከህይወት ጉዳይ ነው አሁን ወንድምነት እያወራህ እያለሁ ከህይወት ጉዳይ እያወራህ እያለ ጌታ ይሰማሃል ወይ ብሎ ሲልህ ቅድም አይሰማኝም አልክ። ከዛ ደግሞ እሷ እንድታማልደኝ ነው ብለህ አልክ። እንደው ለመንቃት ከሆነልህ አባታችን ወይ ጸሎትን የምትጸልየው ከሆነ እዛ ጋር ብቻ ማስተዋል ትችላለህ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን ብለህ ስትጸልይ ጌታ ይሰማሃል ወይ? ጠይቀህ መልሱ አዎ ይሰማኛል ነው የምትለው። እንዴት ላይሰማኝ? እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን ብለህ እሱን ስጠይቀው እሱስ እንደሚሰማህ እርግጠኛ ነህ? አዎ እርግጠኛ ነኝ ብለህ ካልክ አንተና እኮ እሱ እየተግባባችሁ ነው ማለት ነው። የምን አትርሱኝ ባይ ነው። ከዛ በኋላ መጽሐፍ ቅዱስ ላይ ያልተጻፈ በሐዋርያቱ ትምህርት የሌለ በጉባኤ ካነን ያልተደረገ እመቤታችን ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ብላችሁ ካላችሁ በኋላ ከልጅሽ ከወዳጅሽ ታስታርቂኝ ዘንድ ስለኛ ለምኝልኝ ብሎ የሚለውን ኬታ መጣችሁት? አንተ ራስህ ለምንሃል እኮ ቅድም አባታችን ሆይ ብሎ በሚለው ጸሎት ውስጥ እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን ብለዋል። የእሱን መስማት ሮያል የሚያምን ከሆነ አንተው ራሱ ለባለቤቱ ማንንም ሳናስገባ ሶስተኛ ወገን ሳናስገባ ቀጥታ እንድንጸልይ ራስህ አባታችን ሆይ ብለዋል። አባታችን ሆይ ብለህ ካል በኋላ እናታችን ሆይ እማሆይ ሆይ ምናምን ነገር የሚባል ነገር ማን ነው ጨምር ያለ? ቀጥታ እኮ አባታችን ሆይ ብለህ ካልክ አክሰስ አግኝተሃል ማለት ነው። አባትን ልታወራው አንተ በሱ ፊት ቆመህ ስትናገር እርግጠኛ እንደሆን ከሁሉ እንደሚሰማህ እርግጠኛ ከሆንክ ቀጥታ አክሰሱን አግኝተሃል። እሺ ትክክል። አንድ ነገር ልንገር። እኔ ለምሳሌ ማለት ነው አንድ ሰው ልቡን ያውቀዋል አይደለ? እኔ ባለፈውም ነገር ነው ያለው። እኔ አሁን ለምሳሌ ሃይማኖቱ እንደዚህ ነው፣ ይሄ በመጠጥ እንደዚህ ቢሆን እንደዚህ ብር መዝናናቱ እንደዚህ ቢሆን ምናምን የሚል የተለያየ ነገር ቢባልም ወይም ማንም ሰው እንደዛ አድርጎ እኔን ጃጅ ሊያደርገኝ ቢሞክር እኔ ብታምንም ባታምንም ውስጤ ያለውን የሃይማኖቴ ፍቅር በተለይ ስፔሻሊ የእመቤቴን ፍቅር ምንም ሊለውጡ አይችልም። ምንድነው የእመቤት ፍቅር? ምንድነው እስኪ ንገረን። በቃ ለእኔ በቃ ህይወቴ ነች። ማርያምን ትወዳታለህ? ህይወቴ ነች አልኩ። የቱ ጋ ነው ማርያም ህይወታችሁ ነች ብሎ የተጻፈ ያለው በሐዋርያቱ ትምህርት መሰረት? የቱ ጋ ነው ምናምን ነገር አልሰማም። ሐዋርያቱ ማርያም ህይወታችን ነች ብለው ካላሉ ኦርቶዶክስ በሐዋርያቱ ትምህርት ነው የምትመራው ብላችሁናል አይደል? ማርያም ህይወታችሁ ናት ብሎ የጻፈ ወይ የተነበየ የብሉይ ኪዳን ነብይ ወይ ደግሞ መውደድ ጥሩ ነው፣ ወደዳት፣ እኛም እንወዳታለን የጌታችን እናት ማርያምን ማለት ነው። ኦኬ። ግን አንተ የብሉይ ኪዳኑ ነቢያት ማርያም ህይወታችሁ ናት ብለው ትንቢት ካልተናገሩ፣ የአዲስ ኪዳን ሐዋርያት ማርያም ህይወታችሁ ናት ብላት ካልሰበኩ አንተ ኬት አምጥተህ ነው ህይወታችን ነው ህይወቴ ነች ብለህ የምትለው? ህይወት ክርስቶስ ነው። ህይወታችን ክርስቶስ ሆኖ ሳለ ህይወት ክርስቶስ ነው እያለህ መጽሐፍ ቅዱስ አንተ ህይወት ማርያም ህይወቴ ነች ብለህ ብትል እንዴት ነው ህይወት የሆነችው? ህይወትን የሰጠችን እሷ አይደለችም የሰጠችን ህይወትን አይደለችም። ህይወት የሆነውን ክርስቶስን ብራዘር እሷ አልሰጠችንም። በሱም እሷ አልሰጠችንም። ሮያል እባክህ ዝም ብለህ አንደኛ በእግዚአብሔር ፊት ፍርድ እንዳይሆንብህ አትናገር። ማርያም ህይወትን አልሰጠችንም። ኦኬ። ጌታን ሰጠችን ብለው ይላሉ። ውሸት ነው። ጌታን አልሰጠችንም። ጌታን የሰጠን አባቱ ነው። አባቱ የሰጠን ጌታ ግን በእሷ በኩል ተወልዷል። አለቀ። ሰጪው አብ ነው። ሰጪው አብ ነው። ከዮሐንስ አትበልጥም ብራዘር፣ ከወንጌላዊው ከዮሐንስ አትበልጥም። እግዚአብሔር የዘላለምን ህይወት እንደሰጠን ብሎ የሚልህ ይህም ህይወት በልጁ እንዳለ ምስክሩ ይኸው ነው ብሎ ሲል ግን አስቀድሞ ዮሐንስ ምን ይላል? በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ብሎ ነው የሚናገረው። ልጁን የሰጠን ማን ነው ብሎ የሚለው እግዚአብሔር አብ ነው የሚለው። በቃ ማርያም ሰጠችናት። ከየት አምጥታ ትሰጠናል?
እርሳት ሔዋንን እርሳት ምንድን ነው በሔዋን የገባው? በሔዋን የገባው ሞት በማን ነው የተሻረው? በኢየሱስ ክርስቶስ እኮ በሔዋን የገባውን ሞት በኢየሱስ ክርስቶስ ነው የተሻረው። በሔዋን የመጣው ሞት በኢየሱስ ክርስቶስ ነው የተሻረው። ሮያል ኦርቶዶክስ በማርያም ነው የተሻረው ብላ ትላለች። ተረታችሁ እኛ ፊት መቆም አልቻለም። ውሸት ነው። በሔዋን ሞት ገባ፣ በማርያም ግን ሞት ተወገደ ብሎ ይላሉ። ውሸት ነው። ነጭ ውሸት ማለት ነው። ኤርሚያስ አንድ ነገር ልንገርህ፣ ብታምንም ባታምንም ኖ ብታምንም ባታምንም የሚባል ነገር የለም። በመረጃ ነው ማውራት ያለብህ። በሔዋን ሞት ገባ ይሉሃል፣ በማርያም ግን ሞት ተሸነፈ ብላ የምትዋሸው በዓለም አደባባይ ላይ በትልቅ ስፒከር ከተማ ውስጥ የምትዋሸው ኦርቶዶክስ ናት። መጽሐፉ ግን ሞት የተሸነፈው አድምጠኝ፣ ሞት የተሸነፈው ይላል። ልብ በልና ስማኝ። ሞት የተሸነፈው በኢየሱስ ክርስቶስ በጌታችን እንጂ በሔዋንና በአዳም የገባ ሞት የተሸነፈው በኢየሱስ ክርስቶስ እንጂ በማርያም አይደለም። የእናንተ የቤተ ክርስቲያን ውሸት ነው ይሄ። በማርያም በኩል ጌታ ቢወለድም ቅሉ ሞትን ያሸነፈው እሱ እንጂ እሷ አይደለችም። በእሷ በኩል አይደለም ሞት የተሸነፈው። ሞት የተዋጠው በእሷ በኩል አይደለም። ኦኬ ሞቶ መውጊያ የታል የተባለው በክርስቶስ ኢየሱስ ነው። እሺ አሁን አንድ ነገር ልንገርህ። ለምሳሌ በማርያም የተሰራው ተአምር ምንም ታምር አልተሰራም። ምንም ታምር አልተሰራም። አምላኳን መውለዷ ታምር አይደለም። ምንም ታምር አልተሰራም። እሷ አይደለችም አይሰራችሁ። ኖ አምላኳን የታምሩ ባለቤት እሷ አይደለችም። አሁንም ልስማኝ ነው። ሉቃስ ላይ የሚናገር ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል ነው ያለችው። የጌታዬን እናት የማርያም ንግርም ነግር ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው፣ ምሕረቱም ለትውልድ ትውልድ ይኖራል ነው ያለችው። እሱም አታፎካክራቸው እንጂ ማርያምና እሱም እናንተ ናችሁ እኮ ያወዳደራችሁት። ሮያል እኔ አሁን ለምሳሌ እንዳልኩ ነው። ሙሉ ለሙሉ 100% ዓለም ላይ ያለው ሰው ነው። እኔ ስለ መጽሐፍ ቅዱስ አውቄ መከራከር ሰው አይደለሁም። ግን ኖት ይዛለሁ እና ኖት ስለሚይዝ ኖት ከያዝክ ግን አሁን ከኛ ጋር ግን እኮ እዚያው እንደሚያውቅ ሰው ነው የምትከራከረው። ሮያል እኔ እኮ በአንድ ጎን ትህትናን አድንቄ በዓለም ነው ያለሁትኝ፣ በኃጢአት ውስጥ ነው ያለሁትኝ፣ በእኔ አይለካም ምናምን ብለህ የምትለው ጥሩ ነው። ግን ያንኑ ብለህልና ተመልሰህ ደግሞ ተሟጋች ትሆናለህ። ተሟጋች መሆን ባልከፋ ግን በእግዚአብሔር ቃል ያስደግፈ ብትናገር እንደ እግዚአብሔር ቃል በተጻፈው መሰረት ነው። እሺ ስለዚህ ጥያቄ ልጠይቃ። በሔዋን በኩል ሞት ገባ፣ በማርያም ሞት ተሸነፈ ብሎ የሚለውን አምጣ። ቤተክርስቲያን አደባባይ ላይ የምትዋሸውን ውሸት እስኪ አምጣልኝ። የቱ ጋር ነው ያለው? በሔዋን ሞት አልመጣ። እሺ በሔዋን በኩል ገነት ተዘጋ አይደል? በማርያም በኩል ገነት ተከፈተ ብላችሁ ትላላችሁ አይደል? እሺ የቱ ጋር ነው በማርያም በኩል ገነት የተከፈተው? ክርስቶስ ነው ሕይወትን ይዞ መጣ። በማርያም በኩል ነው ገነት የተከፈተው ታዲያ በክርስቶስ እንጂ ክርስቶስ በማን መጣ? አድምጠ ክርስቶስ የመጣውማ በዳዊት ዘር ነው። የዳዊት ዘር ሆና የተገኘችው ድንግሊቱ ናት እኮ። ታዲያ ሞት የተሸነፈው በሱ ነው፣ ገነትም የተከፈተው በሱ ነው አይደል? ማናት ምክንያቱ? ምንም ራሱ ነው ምክንያቱ። ዕብራውያን 5:10 ላይ ያው ለእኔ እንደዚህ እየጠቀሱ ነው። ዕብራውያን 5:10 ላይ ለሚታዘዙለት ሁሉ የዘላለም የመዳን ምክንያት ሆነላቸው እንጂ የመዳን ምክንያት ሆነችላቸው ብሎ የሚል ቃል የለም። የጌታችንን እናት በመጽሐፍ ቅዱሱ የሚሰጣትን ክብር አንዷንም እኮ እኛ አንጥልም፣ አንዷንም ነጥብ አንሰርዝም። ምክንያቱም ማርያም የኦርቶዶክስ የቅቤ ቅል አይደለችም ከአያቶቿ የወረሰችው፣ ወይ ኢየሱስ የጴንጤ የሆነ የቅቤ ቅል አይደለም የሆነ እኛ ብቻ ወረስኑ ብለን የምንለው። ኦኬ እግዚአብሔር ልጁን ለዓለም ነው የሰጠው። ለዓለም ሲሰጥ በዚች ድንግል በኩል መጣና ተወለደ። እሷ የቱ ጋር የኃጢአታችሁ ምክንያት ናት ብሎ የሚል ለኃጢአታችን የመዳናችን ምክንያት ኢየሱስ ነው። ዕብራውያን 5:10 8 እና 9 10 ላይ አልኩ። እኔ እኮ መዳናችን እኮ ነገርኩ እኮ መዳናችን በኢየሱስ ክርስቶስ ነው የታወቀው። ገነት በእሷ ተከፈተ ብላችሁ አይደል የምትሉት? ወይ ሞት በማን ነው የመጣው? ምክንያቱ አድምጠኝ። ሞትም በል ምንም በል ውድቀት ማለት ነው። በማን በኩል የመጣው? በአዳምና በሔዋን በሁለቱ ማለት ነው። በአዳምና በሔዋን ኖ ምክንያቷ ሔዋን ነች። አዳምን ያሳሳተች በአዳምና በሔዋን ምንም ምክንያቷ ሔዋን ነች ብሎ የሚለው ነገር የለም። ሁለቱም ናቸው የበደሉት፣ ሁለቱም ናቸው። አንቺ ምክንያት ነሽና እሱ ላይ አይቆጠርበትም አልተባለም። ሁሉንም ነው፣ ሶስቱንም፣ እባቡንም፣ አዳምንም ሔዋንንም ነው አቁሞ ጌታ የጠየቃቸው። ስለዚህ በሔዋን በኩል ገባ ብላችሁ ሴቶቹን የምትቆጥሩት ምን ነው? ዕብራውያን ሮሜ መልክ መጽሐፍ ምዕራፍ 5 ቁጥር 12 ላይ ያለውን ሁለቱን ወንዶችን ያነጻጸረበት ለምን አታነጻጽሩም? የቀደመው አዳም አድመጥ፣ በፊተኛው አዳም ሞት ገባ ይላል። ሁለተኛው ዳግማዊ አዳም ደግሞ በክርስቶስ ኢየሱስ ሕይወት ሆነ ይላል። ወንዶቹን መጽሐፍ ቅዱስ የቀደመውን አዳም ወንዱን እና ሁለተኛውን አዳም ክርስቶስን፣ ዳግማዊ አዳም የተባለው ክርስቶስን
ቅዱስ ጳውሎስ አነጻጽሮ በሮሜ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ጀምሮ የተናገረውን እሱን ትታችሁ እናንተ ሄዳችሁ ሴቶቹ ላይ ተጣበቃችሁ። ምክንያቱም ሴት የሆነችዋ ማርያም ታድናለች ብላችሁ ልትሰብኩ አትችልም። ችላም አታውቅም። ማዳን የሷ አይደለም። ከሷ በተወለደው አድመጠኝ፣ ከሷ በተወለደው የዓለም መድኃኒት በሆነው በክርስቶስ ኢየሱስ እንጂ አድመጠኝ። እኔ በመረጃ ነው የማወራው። አድመጠኝ፣ ህዝቡ እንዲያደምጥበት እኮ ሚዩት አድርገውና አድመጠኝ። ሮያል ህዝቡ ይስማበት። አንተም ደግሞ ስሰጥ ልክ እንደዚሁ በመረጃ አስደግፈ ንገረኝ። በሮሜ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ላይ አዳም ሐዋርያው ቅዱስ ጳውሎስ ሁለቱን ወንዶች አነጻጽሮ ይናገራል። ማንን? ፊተኛው አዳም የተባለውን ቀዳሚውን ሰውና ዳግማዊ አዳም የተባለው መድኃኒታችን ኢየሱስ ክርስቶስም ማለት ነው። በፊተኛው አዳም በኩል ሞት ወደ ዓለም ገባ ይላል። በሁለተኛው አዳም ደግሞ በዳግማዊ አዳም ደግሞ ሕይወት በሱ በኩል ደግሞ ሆነ ይለናል። ኦኬ፣ እሱ ሐዋርያቱ አነጻጽረው የጻፉት ወንዶችን ነው። እናንተ ግን መጽሐፍ ቅዱስ ያላነጻጸረውን ሴቶቹን ታነጻጽረልኝ አለ። በፊተኛይቱ በሔዋን ሞት ገባ፣ በዳግማዊት ሔዋን ደግሞ ዳግማዊት ሔዋን ተብላ አትጠራም። ማርያም ሲጀምር አትጠራም። ማን ያለው? የትኛው ሐዋርያ ነው እንደዚህ ብሎ የሰበከው? ፊተኛው አዳምና ሁለተኛው አዳም ብሎ ያነጻጸረው ቅዱስ ጳውሎስ ሐዋርያው ነው። ሐዋርያቱ ፊተኛው አዳም ሁለተኛው አዳም ብለዋል። የፊተኛው አዳም ከምድር የተበጀው ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ያለ ነው። ሁለተኛው አዳም ደግሞ ከቅድስት ድንግል ማርያም ሰው ሆኖ የተወለደው ጌታ ነው። ሐዋርያቱ ቢያነጻጽሩት በስልጣናቸው በመንፈስ ቅዱስ ነው። እናንተ ሴቶቹን የምታነጻጽሩት ጌታ አምጥታችሁ ነው። ማርያም ሕይወቴ ነሽ ይላት ነበር፣ አላላትም። ማርያም ለሰው ሕይወትም ሆነ አታውቅም። ሕይወት ክርስቶስ ነው። ሕይወትም በእርሱ ነበረች ነው የሚለው። ሕይወትም የሰው ብርሃን ነበረች ነው የሚለው። ማነው? ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 እና 4 ላይ ማለት ነው። እንደኔ በመረጃ አውራ በመጽሐፍ ቅዱስ ማለት ነው። ነገርኩህ። በማርያም የተደረገው ነገር መቼም ቢሆን በዓለም ላይ አይፈጸምም። ማን ነው አድራጊው? ትክክል ነው። ማን ነው አድራጊው? ግን በማርያም ያደረገው ማን ነው? ክርስቶስ ኢየሱስ። በቃ ብርቱ የሆነው እሱ ማለት ነው። አለቀ። በእሷ የተደረገው ምንድነው? አምላክ ሰው፣ ቆይ አድመጠኝ። አምላክ ሰው ሆነ። ሰው የማይሆነው አምላክ ሰው ሆነ። በእሷ ብቻ ነው ይሄ የተደረገው። አድራጊው ማን ነው? እሷ አይደለችም፣ እሱ ነው። እሷም ስትናገር ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል አለች። ስሙም ቅዱስ ነው፣ ምሕረቱም ለትውልድ ትውልድ። ቆይ አድመጠኝ። ስሙም ቅዱስ ነው ብላ፣ ቆይ አድመጠኝ። ስሙም ቅዱስ ነው ብላ ማግኒፋይ ያደረገችው፣ ከፍ ከፍ ያደረገችው እሱ ነው። ልክ ነው። በእርሷ የተደረገው ነገር በሌሎች ሴቶች አይደገምም። ይህን እኮ እውነተኛ እናውቃለን። አይደገምም። ከዛ በፊትም አልነበረም፣ አሁንም የለም፣ ለወደፊትም አይኖርም። ይህን ስራ የሰራችው ግን እሷ ሳትሆን እሱ ነው። ታምሩ አድራጊው ማን ነው? እሱ ነው እንጂ እሷ አይደለችም። እናንተ ማርያም ታምር አደረገ ትለኛለህ። ምን ታምር አደረገች ብዬ ስጠይቅህ ክርስቶስ ከእሷ ተወልዷል ይላል። እሱ እንዲወለድ እሷ ያደረገችው ነገር አለ እንዴ? የለም። አድራጊው እሱ ነው። እሷ ግን እግዚአብሔርን የምትፈራ ሴትም ስለነበረች እህትም ስለነበረች የጌታ ባሪያ እንደ ቃል ይሁንልኝ ብለዋለች። በመልአኩ በኩል የመጣውን እግዚአብሔርን ቃል አልገፋችም። በጣም የተባረከች እህት ስለሆነች ማለት ነው። የተባረከች እናት ስለሆነች እንደዚህ ብላለች። እኔ አሁን ለምሳሌ ራሴን እየፈተንኩት መጥቻለሁ። ምንድን ራሴን እየፈተንኩ የመጣሁት መሰለህ? እኔ አሁን እንደዚህ መጽሐፍ ማንበብ እና ኖት ምናምን ያዝ ምናምን ጀምሬያለሁ እና እኔ እንደዚህ ገገማ አይደለሁም። ለምሳሌ ከሌ ጴንጤ ነው ምናምን ሂጄ መሳደብ ምናምን ወይ ደግሞ ትመጣ አልፈልግም። እዛ የሚናገረውን አያለው እጽፋለሁ ምናምን። ግን ታደርግ ነበር አይደል? ሮያልዬ እንደኔ የሰደብከው ሰው እኮ የለም በዓለም ላይ እንደኔ ተሳዳቢማ የለም። እውነትህን እኔን በጣም ሰድበኛል። ግን እኔ ለምን ሰደብከኝ ብያለሁ። እወድሃለሁ፣ አንተም እንደምትወደኝ አውቃለሁ። ያን ባለማወቅ ወራት ያደረግከው ነው። ጥሩ ነው። ማስታወሻ ደብተር ይዞ መጽሐፉ ጥሩ ነው። ግን ከዛ ይልቅ መጽሐፍ ቅዱስን በግልህም አንብበው። ሮያልዬ እኮ ምን ጠየቅኩ መሰለህ ራሴን ምንድነው ትርፉ? መሳደቤ ትርፉ በጣም ጸያፍ ስድብ እንደምሰድብ ታውቃለህ። እና ይህ ሰውዬ እንደዚህ ትዕግስት አድርጎ እስቲ እኔ ደግሞ ገብቼ ልጠይቅና የሚያስረዳኝን እኔ ደግሞ ልጻፍ፣ የኔን ሰዎች ደግሞ ልጠይቅ። ገብቶሃል? እና አሁን ግን ምንድነው ገባህ? ባለሁበት እምነት ሁኜ እየተረዳሁት ነገር ምንድነው፣ ከመጠያየቅ ብዙ ነገር ታተርፋለህ፣ ታገኛለህ። ምንድነው የምታገኘው መሰለህ? ለምሳሌ ምንድነው እንደዚህ ለምሳሌ ኤርሚያስ ምንድነው የሚላቸው ነገሮች እነዚህ ኦኬ እሺ፣ ምንድነው የኛ ሃይማኖት የሚለው ይሄን ትልና ከዛ በኋላ ኮምፔር ታደርጋለህ። ግን እኔ ግን አንድ ውስጥ ደግሞ የሚነግረኝ ምን እንደሆነ ታውቃለህ? ለምሳሌ እኔ አሁን ያለሁበት መንገድ ማለት ነው ስህተት ቢሆን ማለት ነው ስህተት ሆኖ ያው የስህተት መንገድ ቢሆን በቃ ልቀበለው አልችልም። ለምን መሰለህ? የእመቤቴ ነገር ያደረገችልኝ ተአምር የሆነልኝን ነገር በቃ
ዓለም ድጋሚ ዓለም የሚፈጠር ቢፈጠር ልቀይረው አልችልም። ስለዚህ በቃ ልናገረው አልችልም። በጣም ምንድነው ልትናገረው የማትችለው ነገር የተደረገልህ ነገር ምንድነው እንዴ? ተናገር ተብለህ ትባላለህ፣ መስክር ትባላለህ። አሁን ለምሳሌ ታምር አድርጋለች ብለህ ካልክ ታምራቷን እስኪ ተናገር፣ እኛ እንስማና እኛም ደግሞ የሷን ታምራት ሰምተን ለአንተ ሮያል ያደረገችለትን ለወንድሜ ልስማና እኔም ደግሞ እስኪ ለእኔም እንድታደርግልኝ ልለምናት ብለን ብንልህ የተደረገልህን መናገር አለብህ። ምክንያቱም በመዝሙር መጽሐፍ 107 ቁጥር 2 እና 3 ላይ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ይላል። አየህ ከዳንክ በኋላ ወይ ታምር ከተደረገልህ በኋላ እግዚአብሔር ከበሽታ ከፈወሰህ፣ እግዚአብሔር ከመከራ ካዳነህ፣ እግዚአብሔር የተለያዩ ነገሮችን በበጎነቱ ከባረከህ፣ መኪና ከሰጠህ፣ ቤት ከሰጠህ፣ ገንዘብ ከሰጠህ፣ ጥሩ ቤተሰብ ሚስት ከሰጠህ፣ ልጆች ከሰጠህ፣ እግዚአብሔር እኮ የተባረከች ሚስት ሰጠኝ፣ ከሷም ደግሞ እግዚአብሔር እንደገና ደግሞ ከሚስቴ ደግሞ ከተባረከችዋ ሚስቴ ደግሞ 3 ልጆችን ሰጠኝ ብዬ አሁን እንደምናገረው ማለት ነው። ምንድን ነው ያደረገችልህ? አሁን